ገብረ ማርያም መንፈሳዊ ሕክምና አገልግሎት። እነሆ እግዚአብሔር በወደደና በፈቀደ መልኩ አገልግሎታችንን ከጀመርን ብዙ ዓመታችን የተቆጠረ ቢሆንም ገባ በ24 እና ወር በገባ በ14 ካሁን በፊት እናደርግ የነበረውን አገልግሎት ልብስ ለሌላቸው በመስጠት ለተራቡት በማብላት ነገሮችን ሁሉ ቀይረን እግዚአብሔር ሰጥቷችሁ እንድትሰጡ ካደረጋችሁ ሰዎች ደግሞ እግዚአብሔር በእኛ ላይ አድሮ ነገሮችን በእኛ መልኩ እንዲተላለፍ አድርጎ አገልግሎትን የሚያስተካክለው አምላክ እነሆ በዚህ ቀን አቡነ ተክለ ሃይማኖትን ደግሞ አክብረናቸዋል። ውድ የዚህ ፕሮግራም ተከታታይ የሆናችሁ ከትላንትናው የበለጠ ዛሬ የምንድንበት ሲሆን ከትላንትናው የበለጠ ዛሬ ወደ ፈጣሪ የምንመለስበት ሲሆን ከትላንትናው የበለጠ ዛሬ ለተራቡ ለተቸገሩ የምናስብበት ጊዜ ስለሆነ ያላችሁበት ቦታ እዚህ ሆነ እያላችሁ ወዲያና ወዲህ መወዘጋገብ ሳይሆን ረጋ ብላችሁ አስባችሁና አለማችሁ ላሰባችሁት ዓላማና ዕቅድ ግብ ለመምታት የራሳችሁን ታርጌት እስክትመቱ ድረስ በራሳችሁ ተማምናችሁ ወደ ፈጣሪያችሁ እንድትጸልዩ ስንል መልእክታችንን እናስተላልፋለን። ይህ ፕሮግራም ብዙዎች በደዌ በሽታ በተለያዩ ርኩስ መንፈስ ታስረው ለነበሩና በተለያየ በሽታ በሆስፒታል ሲሰቃዩ ለነበሩ እህት ወንድሞቻችን ለብዙዎቹ መድኃኒት ሆኖ የሚገኝ ሲሆን ማንም የተናገረለት አገልግሎት ባይሆን ፈጣሪ በራሱ ጊዜ የሚናገርበት ጊዜ እንደሚመጣም እያመንን አገልግሎታችንን የተሳተፋችሁ ሰዎች ግን ላልደረሱት ሼር በማድረግ አገልግሎቱ ለበለጠ የሰፋ እንዲሆንና በተለያዩ ርኩስ መንፈስ ታስረው ያሉ እህት ወንድሞቻችን አገልግሎቱን ተሳትፎ እንዲድኑ ስልን በአክብሮት መልእክታችንን እናስተላልፋለን። ቸሩ መድኃኔዓለም ግን ኢየሱስ ክርስቶስ ሀገራችን ኢትዮጵያና ሕዝቦቿን ከምናየው መጥፎ ነገር ሁሉ በጆሮአችን ከምንሰማው መጥፎ ነገር ሁሉ አድኖና ጠብቆ ዳሯን እሳት ማሏን ገነት አድርጎ ይባርክ። አሜን።